ናአኩታከ እግዚኦን ሲባከ ንባረከከ እግዚኦን አስጠበቋከ እንዴ ይኸውልህ ቸልሲ በቃ ቸልሲ ነው ደሙ ቸልሲ ነው አንተ ዋንጫ በልተህም አይመርጥህም ማን ነበር ጎስት ምን ይያልከኝ ነበር እኔ ፈለኩትን ተጫዋች አንተ ፈልገውና ካስፈረምከው በቃ አንተ ክለብ ነህ ብለህ ነበር አይደለ ለጥልጬ ነው ያመጣሁት ለዛው በሁለት ቀን ንግግር አባቴ እኔ ነግሬሃለሁ ገና እናመጣለን ሳካንም አመጣለሁ ከፈለኩኝ አንተ ሂድ ጩጭ አስፈርም እንጂ የለመድከውን ይሄ ከማዲያ ይሄ ኦይል ምናምን አረና በቃ ሂድና አስፈርም እሱ ነው እኮ የሚገባ አባቴ በቃ ምንም አታውቅም ክለብ ማለት ይሄ ነው ወይኔ በመቶ ምናምን 17 ምናምን አርገን አምጥተናል ከፈለኩ ደግሞ ቀጣይ ደግሞ ሃላንድንም አርገ ያመጣለሁ ማንንም አያቆመኝም እንዴ ሮጀርስ ዌልካም ቱ ለንደን የለንደን ትክክለኛ ቡድን ላይ መርጠን የመጣው በደንብ አርገን ነው በዋንጫዎች የምንቀበለ በጣም ደስ ብሎኛል ጀማው ሐሳባችሁን ኮሜንት ላይ መልካም አዳር ኮፒ ሊንክ ምንድነው ማየው አሁን እኮ ነው ጉዱን ማየው ወንድም ጥላ ከለላዬ የኔ ከለላ ወንድም ጥላ ቼልሲዬ ወስዶ ሃንግ ስርት ታረግልኝ የታባሽ በቃ ደስ ነው የሚለው ገብቷል ቅድም በማን ነው በሬክሳም ነው በማናም ተሸነፈ ብለ መተልስቅ ነበራ ወንድም ጥላ ያለልኛ ከለላይ ገብቷል እኔ ሲከፋኝ ደስ የማይለው ክለብ አለ ገብቷል መጥቶ ማጅራትን ምትትን ያረጋልኝ አሁን ጠብቀዋል አልጠበቁም ምክንያቱም ቼልሲ ነው ሃንግማን በማታ መጥቶ ሃንግ ሰራልኝ አይ ግን እኮ ሊገባ ነበር ተስማምቶ ነበር ደግሞ አይ ያሳዝናል በእውነት ያሳዝናል በጣም ያሳዝናል ትንሽ እኮ ተስማምቶ ነበር በቃ ዋግቶ ነበር አርሴናል ለመግባት ምናምን ነገር አይ ግን ቼልሲ ሆነ ገብቷል ቼልሲ ሆነ ይመቻቹ ቼልሲ ይመቻቹ ወንድምነት እኛ የምናውቀው ወንድምነት እንዲህ ሲገለጽ ነው ይመችሽ ቼልሲ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ቼልሲ ሃንግ መታሽኝ ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ ያኔ አባቴ ጨንቆይ ነበረ ነው ምን ገባርለ ይሄ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው ገባርለ ስንት የሚቀድሙ ሰዎች አሉ ስንት የሚቀድሙ ብሩኖ ጊማራይስን ማምጣት አለብን ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረው ሰውዬ አምጥተሻል አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ 1-2 አመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደል ዋሽድ ሲሆን ማን ነው ከዛ በተረፈ ማን ነው እኔ አቅለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን በየ ማስበው ተጫዋች ቢሆንም ውስጤ ደስ አላልሆነ ገባህ ምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያረጋው ከተፈለገ ምናምን ተብሎ ነው እንጂ ማን ነው ስለዛ እሰየው አልহামዱሊላህ ተመስገን ነው የሚባለው ገባህ ለምን እንደው ታውቃለህ አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናል ለማን ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘውልፍ አራምደው ነው ማለት ገባ አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው ማለት ቼልሲ ራሱ 117 ሚሊዮን አወጣች የመጨረሻው ትራንስፈር ሊሆን ይችላል ተረዳኛል ስለዛ ቼልሲ ማድረግ ከቻለ አንደኛው ነገር መፍጠር አለብህ ፓልመር በዚህ በኩል ሞርጋን በዚህ በኩል 2 ቁጥሮች አድርጎ ነው የሚጮተው በእርግጠኝነት ነው የምነግራችሁ የጃቢ አሎንሶ ናቸው ነው የሚገባ ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የሚገባ ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ ገባ አይደል ዴኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን ለምንድነው ማንከፍለው 117 ሚሊዮን አዋጣምኛ እኮ ቻምፒየን እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ማለት በኢየሱስ ስም አይነ ነው በሉኝ ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ገባና አውጣው ወያላ ስትቃጠል ትኖራታለህ አባቴ ቼልሲ ድምጹን አጥፍቶ እየሰራ ነው የምልህ እስካሁን ተጫዋች አስፈርም ያሉ ብለህ ታስባለህ እንዳታስብ ነው የምልህ ገባና አውጣው እዛ በነፃ ወይ በ40 ሚሊዮን አስፈርም እንጂ 100 ምናምን ሚሊዮኖቹ ለኛ ተውት አንበሳው ተመልሷል ድምጹን አጥፍቶ ይሰራዋል ገባ ይበላል በገንዘብ ይጠጣል በገንዘብ ወያላ ከየት ያመጣል ገንዘብ ይህንን አንተ ተገንዘብ አንተ ባትገነዘብ አስቶን ቪላ ላይ ገነዘብ አባት ሃንግማን አባት ስምን መላክ ወጣት በላይ ነው አባት
ለንደን እኮ አንተ ነው ጨቁ ነው አባቴ ጨቁ ነው ግዴታ ነው ግርጥጥጥጥጥ ነው አባቴ ግርጥጥጥጥ 50 ቪዲዮ ነው ወያለ የሰራው አንድ ወያለ ብቻው ይሄ ነው የኔ ወንድም ጥላ የኔ ወንድም የኔ አንበሳ ገና ነው ገና ጨቁ ነው ወያለ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ማን ይኸው ከሁለት ደቂቃ ፊት ነው ፋብሪዚዮ ነው ገብቷቸዋል አይደል ማለት ነው 117 ሚሊዮን ነው ቼልሲ የከፈለው ማለት ነው እውነት እንነጋገር ከተባለ ማለት ነው ይሄ ሰውዬ ፒውር ዊንገር አይደለም እኔ አርሰናል እንዲመጣ አልፈለኩኝም ነበር ምክንያቱም እንደ ኤዜ አይነት ፕሮፋይል ነው ያለው ይሄ ሰውዬ ገብቷቸዋል አይደል አታኪንግ ሚድፊልድም ነው ሌፍት ዊንግ መጫወት ይችላል እዛ ጋር እየወጣ ማለት ነው ግን ፒውር ዊንገር ነው እኛ የምንፈልገው ማለት ለቼልሲ ግን በጣም ጽድት ያለ ማለት ነው ገብቷቸዋል አይደል 117 ሚሊዮን ነው ቼልሲ የሚከፍልበት እዚህ ልጅ ላይ ምክንያቱም በጋርናቾ ነው እናንተ የምትሰቃዩ ትክክለኛ ሳይኒንግ ማለት ነው ገብቷቸዋል ጃቢ አሎንሶ ኔክስት ሲዝን የሚገርም ነገር ነው እየሰራ ያለው ማለት ነው የቼልሲ ደጋፊዎች 117 ሚሊዮን ቼልሲ ከፍሎ ሞርጋን ሮጀርስን ወስዶታል ማለት ነው ከአርሰናል ይፈልገው ነበር ኢንተረስት ነበረው እዚህ ልጅ ላይ ማለት ነው ቼልሲ አስፈርሞታል ይሄን ልጅ አሁን እኛ ትክክለኛ ዊንገር ማምጣት አለብን ፒውር ዊንገር ገብቷቸዋል የሚገርም ሳይኒንግ ነው ለቼልሲ አሪፍ ሳይኒንግ ለንደን ኢዝ ብሉ ልበሉ ዛሬም ና ነገም ና ቢያሻ ወይኔ ቅሌት እንዴ እየሳታችሁ አልነበር እንዴ እናንተ ይላችሁ ሬክሳ ማሸነፋችሁ ብላችሁ ስቃችሁ ሳጨርሱ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ዴቪድ ኦርንስቲን በኢየሱስ ቅሌት ካባው የሆነ ቲም ሳክስ ብቻ ቹዋሚኒን እኛ ላይ ስቃችሁብናል ነበር ይኸው እስከ 2032 ድረስ የሚያቆየውን ፐርሰናል ተርም ተስማምቷል 117 የት አለ ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ እኔ የራሴ የሆነ ፕላን ያለኝ ሰው ነኝ ሞርጋን ሮጀርስ በርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበር ቢያዝም በቃ አልሆንም ሃንግማን ወስዶ ሊያበላሸው እንደሆነ ይገባኛል ልጁን ማለት ነው ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል እርግጠኛ አልሆንላችሁም እንደዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል ለተወሰኑ ወራቶች ላናገኘው እንችላለን ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቼልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም ያርግል ያዝልቀለው ወሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብርኩሱን አስወጣው ይሄን ተጫዋች ስታስወጣው አይያለው ለማንኛውም ግን ያርሰናል ደጋፊ እንዳይደብራችሁ ቅንጣት ያክል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ እነሱ ላይ እርምጃ የምንወስድ ይሆናል ጀምአው ይመቻችሁ የተርፌ ደጋፊ ቢንጫጫ እንዳሰሙት ነው ማለት እንዳታዳምጡት ማንዬ ይመቻችሁ ቼላ ወንድም ጥላ ሮጀርስ ወደ ቼልሲ ሂር ዊ ጎ ምንድነው ይሻልሽ ቆይ ይሄን ፎቶሾፕ ረፊ በቃ በፎቶሾፕ አበርሽ እኮ የአርሰናል ተጫዋች ያልሆነ የለም ሁሉም ለብሷል ማለት ነው ሁሉም ለብሷል ሮጀርስ ወደ ቼልሲ እንደተዘዋወረ ፋብሪዞም ዘአትሌቲክስም ይሄንን መረጃ ወጥቶታል 117 ሚሊዮን ነው የሚከፍሉት 6 አመት ኮንትራት ይፈረማል ከዛ 1 አመት ተጨማሪም ነገር አለው ተብሏል ቼሎ እኔ በቃ ለቼሎ በቃ ወንድም ጥላ ብራዘር እንደዚህ ነው እሺ በአንድ ቀን ምናምን እንደዚህ ነው ማንዛዛት የለብህም በቃ እንደዚህ ነው መጨረስ ያለብህ በስመ አብ በወልድ ምንድነው ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ አዲ አሁን ተወርቱ ምንድነው ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ ኧረ እኔ ልገርታ ኧረ ቼልሲ ምንድነው ቼልሲ ወይኔ አርስዬ አንቺ ጠንያ ወይኔ ቼልሲ ኧረ በስመ አብ ትችላላችሁ በአንድ ሰዓት ውስጥ